ምዕራፍ 9 የፋሲካ በዓል በሲና ስለመከበሩ። የእስራኤል ልጆች ከግብጽ ምድር በወጡ በሁለተኛው ዓመት በመጀመሪያው ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በዚያው ፋሲካውን ያድርጉ። በመጀመሪያው ወር በ14ኛው ቀን በመሸ ጊዜ በጊዜው አድርጉት። እንደ ሥርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት። ሙሴም ፋሲካን ያደርጉ ዘንድ ለእስራኤል ልጆች ነገራቸው። በመጀመሪያውም ወር በ14ኛው ቀን በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔር ሙሴን እንዳዘዘው እንዲሁ የእስራኤል ልጆች አደረጉ። በሰውነታቸው ርኩሰት የነበረባቸው ሰዎች መጡ። ስለዚህ በዚያ ቀን ፋሲካን ያደርጉ ዘንድ አልቻሉም። በዚያም ቀን ወደ ሙሴና ወደ አሮን ቀረቡ። እነዚያም ሰዎች እኛ በሰውነታችን ርኩስ ያለብን ሰዎች ነን። በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን? አሉት። ሙሴም እግዚአብሔር ስለ እናንተ የሚያዘውን እስክሰማ ቆዩ አላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ወይም ከትውልዶቻችሁ ዘንድ ማንኛውም ሰው በሰውነቱ ቢረክስ ወይም ሩቅ መንገድ ቢሄድ ወይም በተወለዳችሁበት አገር ያለም ቢሆን እርሱ ደግሞ ለእግዚአብሔር ፋሲካን ያድርግ። በሁለተኛው ወር በ14ኛው ቀን በመሸ ጊዜ ያድርጉት። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። ከእርሱም እስከ ነገ ምንም አያስቀሩ። ከእርሱም አጥንትን አይስበሩ። እንደ ፋሲካ ሥርዓት ሁሉ ያድርጉት። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል። የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኀጢአቱን ይሸከማል። ወደ አገራችሁ መጻተኛ ቢመጣ የእግዚአብሔርን ፋሲካ እንደ ፋሲካው ሕግ እንደ ትእዛዙም ያደርግ። ለመጻተኛና ለሀገር ልጅ አንድ ሥርዓት ይሁንላችሁ። በእሳት አምሳል የታየው ደመና ድንኳኑን እንደጋረደው። ድንኳኗን በተከሉበት ቀን ደመናው የምስክሩን ድንኳን ሸፈናት። ከማታም ጀምሮ እስከ ጠዋት ድረስ በድንኳኑ ላይ እንደ እሳት ይመስል ነበር። እንዲሁ ሁል ጊዜ ነበር። በቀን ደመና፣ በሌሊት የእሳት አምሳል ይሸፍናትም ነበር። ደመናውም ከድንኳኑ ላይ በተነሳ ጊዜ በዚያ ጊዜ የእስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር። በእግዚአብሔርም ትእዛዝ ይሰፍሩ ነበር። ደመናው በድንኳኑ ላይ በተቀመጠበት ዘመን ሁሉ በሰፈራቸው ይቀመጡም ነበር። ደመናውም በድንኳኑ ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበር፣ አይጓዙምም ነበር። ደመናው ድንኳኑን በጋረደበት ቀን ቁጥር ሁሉ የእስራኤል ልጆች በእግዚአብሔር ቃል ይሰፍሩ፣ በእግዚአብሔር ትእዛዝ ይጓዙም ነበር። አንዳንድ ጊዜ ደመናው ከማታ ጀምሮ እስከ ጠዋት ድረስ ይቀመጥ ነበር። በጠዋትም ደመናው በተነሳ ጊዜ ይጓዙ ነበር። በቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበር። ደመናውም እስከ ወር ቆይቶ በድንኳኑ ላይ ቢቀመጥ
የእስራኤል ልጆች በሰፈራቸው ይቀመጡ ነበር፣ ይጓዙምም ነበር። ነገር ግን በተነሳ ጊዜ ይጓዙ ነበር። በእግዚአብሔር ትእዛዝ ይዘፍሩ ነበር፣ በእግዚአብሔር ትእዛዝ ይጓዙ ነበር። እግዚአብሔር በሙሴ ቃል እንዳዘዘ የእግዚአብሔር ትእዛዝን ይጠብቁ ነበር።